እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። የአድዋ ድል የኢትዮጵያውያንን የማይቀየር አቋምና አቅም ያሳየ ድል ነው። ኢትዮጵያውያን በሀገራቸው ብሔራዊ ጥቅም፣ ነፃነትና ሉዓላዊነት ላይ የማይቀየር አቋም አላቸው። ይህንን አቋማቸውን በጽኑ መሠረት ላይ ለመትከል ደግሞ ሁሉንም አቅማቸውን ይጠቀማሉ። ሥርዓታትና መሪዎች ሊቀየሩ ይችላሉ። በአንዳንድ ጉዳዮች ልዩነት ይኖሯቸው ይሆናል። ስለ ሀገራቸው ያላቸው አቋምና ለሀገራቸው የሚያወጡት አቋም ግን አይቀየርም። ወደ አድዋ የዘመቱ ጀግኖቻችን ሁሉ በሁሉም ነገር የተስማሙ አይደሉም። አንድ ዓላማ ነበራቸው እንጂ አንድ አይነት አልነበሩም። አንድ ሀገር ነበራቸው እንጂ አንድ ባህልና እምነት አልነበራቸውም። በዚያ ጊዜ ሀገራቸውን ከድተው ከጠላት ጋር ያበሩ ባንዳዎች ነበሩ። ለጊዜያዊ ጥቅም ሲሉ ዘላቂ የሀገራቸውን ጥቅም የሸጡ ምንደኞችም ነበሩ። ከባዳ ጋር ወግነው ወገናቸውን ያስማሙ ደላሎችም ነበሩ። ጀግኖች እናቶቻችንና አባቶቻችን የተዋጉት ከወራሪው የጣሊያን ጦር ጋር ብቻ አልነበረም፣ ከምንደኞች ከባንዳዎችና ከሀገር ደላሎች ጭምር እንጂ። አርበኝነት ማለት ባዳና ባንዳን ማሸነፍ ማለት ነው። አርበኝነት ማለት ለሀገር ጥቅም ሲባል የግል ጥቅምን ማሸነፍ ማለት ነው። አርበኝነት ማለት ለሀገር ክብር ሲባል የራስን ክብር መሰዋት ነው። የአድዋ ድል በዓል እነኚህን ሁሉ የምናስታውስበትም ነው። የአድዋ ድል በዓል የኢትዮጵያውያንን አቅምና አቋም እንደገለጠው ሁሉ ዛሬም በጸና አቋም የኢትዮጵያውያን ሁለንተናዊ አቅም የምንገልጥበት ጊዜ ነው። በግብርና፣ በኢንዱስትሪ፣ በቱሪዝም፣ በማዕድንና በዲጂታል ሀገራችን ያላትን አቅም መግለጥ አለብን። የአድዋን ድል በሁሉም ዘርፍ ለመድገም የኢትዮጵያን አቅም ጽኑ መሠረት ሊኖረው ይገባል። ሀገርን አቅም ያሳድጋታል፣ አቅም ይገነባታል። ሀገርን አቅም ይሰራታል፣ አቋም ያጸናታል። ሀገርን አቅም ያራመዳታል፣ አቋም ያሻግራታል። የአድዋ ድል በዓላችን የኢትዮጵያን አቅም ይበልጥ የምንገነባበትና የኢትዮጵያውያንን አቋም ይበልጥ የምናጸናበት እንደሚሆን ተስፋ አደርጋለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘለዓለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር። የካቲት 22 ቀን 2018 ዓ.ም አዲስ አበባ